የምስጋና ጥግ ለተደራሲያን ከአዘርክ እነሆ 2008 መጣ። በ2008 ለውድ አንባቢያን ሽርብትንና ቋ የተሰኙ ሁለት መጽሐፍትን ለማበርከት ጣጣው ሁሉ አልቋል። ውድ ተደራሲያን ይህችን 11ኛ መጽሐፍ በማጣጣም ዘና እንደምትሉባት ተስፋ በማድረግ ከወዲሁ እስከዛሬ ከኔ ጋር በመሆናችሁ ልባዊ ምስጋና ይድረሳችሁ። በተቻለ መጠን 12ኛ መጽሐፍ የሆነችው ቋ ላይ ለየት ያለ ነገር ለማስነበብ ጥረት አድርጋለሁ። በተረፈ ቀናና ሰናይ ጊዜ እመኝላችኋለሁ። አዘርግ ነኝ። ታኅሳስ 2008። ሽርብትን በደራሲ አዘርግ። ክፍል 1። ማኮብኮቢያ ታሪክ። አዎ ለመሆኑ አዎ ተብሎ ድርሰት ይጀመራል? እኔ እንጃ። እኔ ግን ጀመርኩ። ደራሲ ነኝ ማለቴ ጀማሪ ደራሲ። በምድር ላይ ካሉት ባለሙያዎች ሁሉ የኔ ልብ ትርታ ያለችው ከደራሲዎች ጋር ናት። ከልጅነቴ ጀምሮ እስከ ወጣትነቴ በእያንዳንዱ ቀን ስለ ደራሲነት አውጥቻለሁ፣ አውርጃለሁ። በመጨረሻ አቅሜ የፈቀደውን ለአቅመ ድርሰት መጽሐፍ ስደርስ አንድ መጽሐፍ ለመጻፍ ወሰንኩ። ሽርብትን የሚል ርዕስ ሰጠሁት። እነሆ የምጽፈው መጽሐፍ በእውነተኛ ገጸ ባህሪያት ላይ እንዲመሰረት ፈለግኩ። እናም እውነተኛ ገጸ ባህሪያትን ፍለጋ ገባሁ። ወይ ጉድ! ገጸ ባህሪያትን ስፈልግ ራሴ ገጸ ባህሪ ሆኜ ቀረሁ። በእውን ህይወቴ ቅርና በህልሜ እንኳን ያላሰብኩት ሆነና ህይወቴ ለአንዴና ለመጨረሻ ጊዜ ተለወጠች። አሁን የሚሰማኝ አንዳችም ነገር የለም። ሁሉ ነገር በጸጥታ ማዕበል የተሞላ ነው። ረጭ ዝም ያለ ነው። ይህ ፍጹም የማላውቀው አዲስ ግራ የሚያጋባ ህይወት ነው። የት ነው ያለሁት? ምንድን ነው የተፈጠረው? ስለምንስ ነው ይህ ሁሉ ጉድ የተፈጠረው? ሁላችሁም ገጸ ባህሪያት ናችሁ፣ የእግዚአብሔር ገጸ ባህሪያት፣ ለዚያውም እንዳሻው የሚያንቀሳቅሳችሁ። እኔ ግን የራሙስ ኤልያስ ገጸ ባህሪ ነበርኩ። የኔ ህይወት ታሪክ ሲጻፍ አጭር ነው። ይህን ይመስላል። እነሆ ጀማሪ ደራሲው ገጸ ባህሪያትን ፍለጋ ከቤት ወጣ። በከተማይቱ መካከል እጅግ ኳተነ። ሚዛን የሚደፉ ገጸ ባህሪያትንም አጣ። ያ ጀማሪ ደራሲ ራሱ ገጸ ባህሪ ሆኖ ተመለሰ። አለቀ፣ ደቀቀ፣ ዲዮጋን ሆነ። ዲዮጋን ሰው ፍለጋ ከቤት ወጥቶ እጅግ ብዙ ተንከራቶ ተመለሰ ከቤቱ፣ ሰው ጠፍቶ በአገሪቱ። ለመሆኑ እኔ ማን ነኝ? እነሆ ራሞስስ ማን ነው? ገጸ ባህሪያት ነን፣ ኢትዮጵያውያን ነን። ታሪካችን 70% ምናባዊ ፈጠራ ሲሆን 30% እውነተኛ ትዕይንት ላይ ተመሰረተ ነው። ምንም ይሁን ምን ህይወት ግን ትቀጥላለች። ራሙስ ኤልያስ። ህይወት ምንድነች? የሰው ልጅ በምድር ላይ ለምን ይፈጠራል? ለምንስ ይሞታል? እንዴት ባለ ጥበብስ እግዚአብሔር ዓለምን ከነግሳንግሷ ሊፈጥራት ቻለ? ለመሆኑ እስከዛሬ በዓለም በስልጣኔ ተራምዳ ዓለም በእድገት ሹክቱስ ብላ እንዴት ዓለምን ስለፈጠረው ፈጣሪ መነሻ ማወቅ አልቻለም? እሺ እግዚአብሔር ዓለምን ፈጠረ፣ ተስማማን። እሺ እግዚአብሔር የሰው ልጅን ከአፈርና እስትንፋስ ፈጠረው፣ ተስማማን። ስለ ዓለም ብዙ አወቅን፣ በጥበብ በስልጣኔ ተመነጠቅን። ግን እግዚአብሔርን ማን ፈጠረው? ለመሆኑ ፈጣሪ መነሻ ነጥቡ ምንድን ነው? ይህችን ጥያቄ የሚመልስ እስከዛሬ አልተገኘም። ወይም ይህ በጓደኛዬ ራሙስ ኤልያስ ገለጻ መሰረት ፍልስፍና ነው። ዩኒቨርሲቲ እያለን ነበር ከራሙስ ጋር የህንዳዊውን ባጓን ኦሾን እና የአወዛጋቢው ራምፓን የፍልስፍና መጽሐፍት አንብበን ስንጨርስ እንደተለመደው ስለ ፍልስፍና መወያየት ጀመርን። እኔም ስለ ፍልስፍና ከራሴና ካነበብኩት በመነሳት ለራሙስ አስረዳሁት። ሲጀምር ፍልስፍና ያነበብከውን ሸምድደ ለሌላው ማስተጋባት ማለት አይደለም። ቆም ብለህ ካየው እነ ፕሉቶና ኒቼ እንዳሉት እያንዳንዱ የሰው ልጅ ፈላስፋና በተለይ የሐሳቡ እስረኛ ነው። የማናችንም ህይወት የሚወሰነው በአስተሳሰባችን ላይ ነው። ይህ የአስተሳሰባችን ልምድ ይሆንና ህይወታችንን አውቀነው ይሁን ሳናውቀው ይመራናል። ስለ ህይወት ብዙ ነገር ልትሰማ ትችላለህ፣ ቢሆንም ልኬቱ ላይገባ ይችል ይሆናል። ከዚህ ጋር በተያያዘ አንዲት አሪፍ የእንግሊዘኛ ቆየት ያለች አባባል አለች። No matter who tries to teach you lessons about life, you won't understand it until you go through it on your own ትላለች። ለማንኛውም ወደ ተነሳንበት ርዕስ እንመለስና
ለእኔ ፍልስፍና ማለት የማያልቅ ጥያቄ ማንሳት ብቻ ነው። አልገባኝም አልኩት። ክርስቶስ ምሳሌ ያበዛ ነበር። እኔም እንዲገባ በምሳሌ ላስረዳ። ለምሳሌ የሰው ልጅን መነሻ ብንመረምር የሰው ልጅ ከየት መጣ? በሃይማኖታውያን አስተሳሰብ ነው አሊያስ በሳይንስ እይታ? ያው የነ ቻርልስ ዳርዊን የሰው ልጅ ከዝንጀሮ መጣ መላምት በዚህ ዘመን ሚዛን ስለማይደፋ ለጨዋታ ያህል በሃይማኖታውያን እንመልከተው። እንደዛ ከሆነ የሰው ልጅን እግዚአብሔር ፈጠረው። እንዴት? ምን ማስረጃ አለ? ለምን ፈጠረው? እያልኩ ብዙ ጥያቄዎች እደረድርልሃለሁ። አንተም በቻልከው መጠን የሰው ልጅን እግዚአብሔር ዓለምን እንዲገዛ በማይመረመር ጥበቡ መጀመሪያ አዳምን ከአፈርና እስትንፋስ ከዚያ ሔዋንን ከአዳም የግራ አጥንት ወዘተ እያልክ ምላሽ ለመስጠት መቀባጠር አይቀርም። እኔ ደግሞ አሁንም ጥያቄን እቀጥላለሁ። ለመሆኑ መጀመሪያ እግዚአብሔርን ማን ፈጠረው እልሃለሁ። ከዚያ አንተ የሆነ ኃይል ትላለህ። እኔ አሁንም ጥያቄን በመቀጠል ያን የሆነ ኃይልን ማን ፈጠረው የሚል ጥያቄ አነሳለሁ። እንዲህ እንዳያለ ጥያቄ ይቀጥላል። በዚህ መሰረት ፍልስፍና ማለት የማያልቅ ጥያቄ ማንሳት ነው። የማያልቅ ጥያቄ ለማንሳት ግን ወጥ ያለ አመለካከት ሆነ አስተሳሰብ ሊኖር ይገባል። አየህ፣ ፍልስፍና ነገሮችን በልዩ ዓይን የሚመለከት ራሱን የቻለ ከፍተኛ የእውቀት ፍሰት ያለበት ዘርፍ ነው። ለዚያ ነው ሶቅራጥስ አዋቂ ነን ባዮችን በአደባባይ ንግግር ሲያደርጉ ይቅርታ በመጠየቅ እያቋረጣቸው በጥያቄ ሲያጣድፋቸው የነበረው። የሶቅራጥስ ትልቅ ጥረት አንድን ነገር ከስር መሰረቱ በሚገባ እንድናውቅ ይፈልግ ነበር። ለምሳሌ ሰዎች አንድ ነገር ጥሩ ነው ሲሉ ይህ ነገር ጥሩ ነው ያልነው ጥሩ ስለሆነ ነው አሊያስ ጥሩ ነው ብለን ስለተስማማን ነው የሚል ጥያቄ ያነሳል። ከዚያ በመቀጠል የሶቅራጥስ ቀጣይ ጥያቄ ለመሆኑ ጥሩ ነው የምንለው ከምን ተነስተን ነው? ለኛ ጥሩ የሆነው ለሌላው ሰው ጥሩ ባይሆንስ? መሰል ጥያቄዎችን መጠየቁን ይቀጥላል። የሶቅራጥስ ግብ አንድን ነገር በስሜታዊነት ሳይሆን ከስር መሰረቱ አብጠርጥረን እንድናውቅ ይፈልግ ነበር። አንድን ነገር ደግሞ ከስር መሰረቱ ለማወቅ ብዙ ማሰብ እንዳለብን ይነግረን ነበር። በዓለም ላይ እጅግ ከባድ የሆነ ነገር ማሰብ ነው ይል ነበር። የዓለማችን በርካታ ምሁራን እንደሚያስረዱት እያንዳንዱ ሰው የአስተሳሰቡ ውጤቱ ነው ይላሉ። አንዲት የኦሮሞ አባባል ትዝ አለችኝ። ከኔ ያደ ቤኩ ያደን ከኔ ያደ ሂምቤኬኔም ያደቱ አቲ ጠበታ የምትል ነች። በቀላል አማርኛ ማሰብ የሚችል ሐሳብ ሲጫወት ማሰብ የማይችል ግን ሐሳብ ይጫወትበታል የሚል ፍቻ አለው። በዚህ መሰረት መሬት በፀሐይ ዙሪያ ትሽከረከራለች የሚለውን እኔ አልቀበልም። ይልቅስ መሬትንም ሆነ ዓለምን የሚያሽከረክራት ሐሳብ ነው። ስለ ኦሮሞ ሕዝቦች ካነሳን በኦሮምኛ እግዚአብሔርን ዋቃ ብለው ሲጠሩት የዋቃ መልክ ደግሞ ጥቁር መልክ አለው ይላሉ። ይህ የሁሉም ኦሮሞዎች አመለካከት ግን አይደለም። እኔ ይህን ሐሳባቸውን እጋራለሁ። ቢያንስ ለጥቁር መብት የቆሙ ናቸው። እነዚያ ብልጦች ነጮች በተለይ የመጀመሪያውን የእነ ኢየሱስን የጌታ ራት የሳለው ዳቪንቺ በስዕሉ ውስጥ የጥቁር መልክ ጨርሶ ቦታ አልነበረው። ለምን ቢባል በዚያን ዘመን የነበረውን እይታን ተውና አሁን እንኳ በዘመነ ስልጣኔ ነጮቹ ጥቁሩን ቆሻሻና ሰይጣን አድርገው ይቆጥራሉ። ለነጮቹ የፈጣሪ መልክ ቀይ ነው፣ የሰይጣን መልክ ጥቁር ነው። የሚገርመው በዓለም ላይ የአምላክ መልክ ጥቁር ሻንቅላ ድሬት ጸጉር ያለው ነው ብለው በዋነኝነት የሚከራከሩት ራስታዎች ናቸው። ለማንኛውም ኦሮሞዎች ጉራቻ ገራ ገርባ ይላሉ። ፍቹን የቤት ስራ ሰጥቻለሁ። ስለ ሐሳብ፣ ስለ ፍቅር፣ ስለ ፖለቲካ፣ ስለ ዓለም፣ ስለ ፍልስፍና ከራሙስ ጋር ያላወራነው ነገር የለም። የራሙስ አባት ደራሲ ናቸው። በዚያ ላይ እጅግ ግዙፍ መጽሐፍ ቤት አላቸው። በዚህ የተነሳ ራሙስ እጅግ በርካታ መጽሐፍትን ገና ከልጅነቱ ጀምሮ ነው ምጥጥ እያደረገ ማንበብ የጀመረው። በዚሁ በንባብ ዙሪያ ዩኒቨርሲቲ የሁለተኛ ዓመት ተማሪ እያለን ዩኒቨርሲቲ ውስጥ በወጣለት ቅጽል ስሙ ጠራሁት። ተማሪዎች በራሙስ ዕውቀት በጣም ይደነቁ፣ በጣም ይገረሙ ስለነበር ራሙስ ኤልያስ የሚለው ስሙ ተረስቶ ኢንሳይክሎፒዲያ እያሉ ይጠሩት ነበር። እኔም በቅጽል ስሙ ጠራሁት። ኢንሳይክሎፒዲያ? አቤት አለ በፈገግታ አሸብርቆ። እስከ ዛሬ ስንት መጽሐፍ አነበብክ? እንዲህ አይነት ቀሽም ጥያቄ ሁለተኛ እንዳትጠይቅ። በእርግጥ አንድ መጽሐፍ ብቻ ካነበበ ሰው ተጠንቀቅ ይላሉ ምሁራን። ዋናው ነገር ግን እጅግ በርካታ መጽሐፍቶችን ማንበቡ ሳይሆን
ያነበብኩት መጽሐፍ ማስተላለፍ የፈለገውን ሐሳብ ተረድቼዋለሁ ወይ የሚለው ጥያቄ ነው። ለምሳሌ በእኛ ዘመን ከመጡት ዝነኛ ደራሲያን መካከል በእውቀቱ ስዩም፣ ይስማዕከ ወርቁ፣ አዳም ረታ ወዘተ መጽሐፍት ሁሉ አንብበ ይሆናል። እዚህ ጋር ማንበብ ዋጋ የሚኖረው የሶስቱን ኢትዮጵያውያን ደራሲዎች ሁሉንም መጽሐፍ ማንበብ ሳይሆንና አጉል አንብብ ያለው ብሎ ወሬ ከማብኳት ባሻገር የሶስቱን ደራሲያን ስራዎች አነበብኩ ማለት የምትችለው በመጽሐፋቸው ውስጥ ማስተላለፍ የፈለጉትን አንኳር ሐሳብ ስታገኝና ስትገነዘብ ነው። በሌላ ቋንቋ ማንኛውም መጽሐፍ ስታነብ ማንሳት ያለብህ በዚህ መጽሐፍ ደራሲው ማስተላለፍ የፈለገው ሐሳብ ምንድን ነው? ሐሳቡስ እውነታ ነው? ግላዊ? ያነሳው ሐሳብ እኔን ይመለከተኛል? ለእኔ ምን ይጠቅመኛል? ለመሆኑ ይህን ሐሳብ ከዚህ በፊት እኔ ያላውቀው? የሚሉ ጥያቄዎችን ማንሳት ነው ያለብህ። ያለበለዚያ ማንበብ በህይወት ላይ አንዳችም ለውጥ የማያመጣ ከሆነ መጽሐፍ ካላነበበው አንተ የምትሻለበት ነገር የለም። አንድ መጽሐፍ አንብበ አንድ ሐሳብ ካገኘ ስኬታማ ነህ። ምክንያቱም የሁሉ ነገር መጀመሪያ ሐሳብ ነው። በመጀመሪያ ሐሳብ ነበር። ሐሳብም ከሰው ድንቅ አእምሮ ውስጥ ነበር። ሐሳብም ከጊዜ ብዛት ተግባር ሆነ። ያ ተግባር ነው ዓለምን የለወጣት። በዓለማችን ላይ ካሉት ትላልቅ ግኝቶች ጀርባ ቀዳሚው ነገር ሐሳብ ነበር። ለዚያ ነው እንግሊዛዊው ሼክስፒር ድሃ ማለት ሳንቲም የሌለው ሳይሆን ምንም ሐሳብ ወይም ህልም የሌለው ማለት ነው ያለው። በዓለም ላይ ያሉት ድንቅ ፈጠራዎች ሁሉ መጀመሪያ ሐሳብ ነበሩ። ዓለምን የሚያንቀሳቅሳት ሐሳብ ነው። ሁለቱ አሜሪካውያን ወንድማማቾች አውሮፕላን ለመስራት ያበቃቸው እይታና ሐሳብ ነው። በሰማይ ላይ ወፎች ሲበሩ ተመለከቱ። ወዲያው ታናሽየው በፈገግታ አሸብርቆ እንደማስበው ይህን ነገር ማድረግ የምንችል ይመስለኛል አለው። የቱን ነገር? የሰው ልጅ ልክ እንደ አዕዋፋት በሰማይ ላይ የሚበርበትን መሳሪያ መስራት እንችላለን። እንሞክራ አለው። ከዚያ ሐሳብ ተወለደ። ከሐሳብ ልምምድ፣ ከልምምድ ጥረት። በዓለም ላይ በአንድ ጊዜ ሙከራ ብቻ የሚሳካ ነገር የለም። ቶማስ አልፋ ኤዲሰን መብራትን ለመስራት 999 ሙከራ አድርጓል። አስበው እንዴት አይነት ትዕግስተኛ ሰው እንደሆነ። በዓለም ላይ ያሉት አስገራሚ ግኝቶች ሆኑ ቴክኖሎጂዎች ሁሉ መጀመሪያ ሐሳብ ነበሩ። ስለ ሐሳብ በርካታ ነገሮችን የነገረኝ ራሙስ ኤልያስ ነው። ራሙስ ኤልያስ እርጋታ የተሞላበት ደስ የሚል ቁመና ያለው፣ ሲራመድ ቀጥ ብሎ የሚራመድ፣ መነጽር ማድረግ የሚወድ፣ ፀጉሩን አፍሮ የሚቆረጥ፣ ውብ አፍንጫ ያለው፣ ካኪ ሱሪ ብቻ የሚያደርግ፣ ትላልቅ ጆሮዎች ያሉት ኢትዮጵያዊ ወጣት ነው። ከምንም በላይ የሚገርመኝ እጅግ በርካታ ነገሮችን ያውቃል። ስለ ማንኛውም ርዕስ ቢጠየቅ ምላሽ አያጣም። አንድ ዕለት ከሰፈራችን ጃን ሜዳ፣ በእርግጥ አሁን እነርሱ ቤት ቀይረው የሚኖሩት ፒያሳ ጣይቱ ሆቴል ጀርባ ነው፣ ተነስተን ወደ ሚኒሊክ ትምህርት ቤት ወክ ስናደርግ ሁለት እጅግ ግዙፍ ፈረሶች አየን። በእርግጥ ፈረስ ማየት ብርቃችን አይደለም። ሁሌ የፈረስ ውድድር ጃን ሜዳ ሲደረግ እየገባን እንመለከታለን። እነዚህ ሁለት ፈረሶች ግን እጅግ ግርማ ሞገስ ያላቸው ግዙፍና በጣም የሚያምሩ ስለሆነ ነው። በተለይ አንደኛው ፈረስ ግዝፈቱ በጣም ያስደንቅ ነበር። ዋው የሚደንቁ ፈረሶች ናቸው እባክህ አልኩት። ትክክል። የሚገርም በዓለም ላይ ከሆላንድና አርጀንቲና ቀጥሎ ብዙ ፈረስ ያላት ሀገር የኛዋ ምስኪን ኢትዮጵያ ነች። በሀገራችን ለፈረስ ትልቅ ክብር የነበረው በቀደሙት የኢትዮጵያ ነገስታትና መሪዎች ዘመን ነበር። በዓለም ታሪክ ከእያንዳንዱ የጦርነት ታሪክ ጀርባ ፈረሶች ነበሩ። በፈረስ ዙሪያ ሚስስ ሲልቪያ ፓንክረስት ኢትዮጵያ ካልቸራል ሂስትሪ በተባለው መጽሐፋቸው ላይ እንኳን የኢትዮጵያ ወታደር የኢትዮጵያ ፈረስ እንኳ ሀገሩን ኢትዮጵያን ጨርሶ አይከዳም በሚል ስለ አስደናቂው ዞብል ፈረስ የጻፉትን እውነተኛ ታሪክ ሰምተሃል? በጭራሽ። በአጭሩ ልንገርህ። በኢትዮጵያውያንና በሱዳናውያን መካከል በተደረገ ጦርነት ዞብል የተባለው እጅግ ውብና እጅግ ግዙፍ ፈረስ ጦርነቱ ላይ ከነጌታው ተማርኮ ሱዳን ይወሰዳሉ። ሱዳኖቹ የሚያምሩን ዞብል ፈረስና ኢትዮጵያዊ ጦረኛ ከነፈረሱ በመማረካቸው በፌሽታ ተሞሉ፣ በሳቅ ተፍነከነኩ፣ ጮቤ ረገጡ። የኢትዮጵያን ባንዲራ የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ መሬት ላይ ጥለውት ይረግጡት ገቡ። ዞብል ይህን ድርጊት ተመለከተ። የሱዳን ወታደሮች ዞብልን ለመጋለብ ጥረት ማድረግ ገቡ። ዞብል ግን
አሻፈረኝ እያለ መሬት ላይ ያፈርጣቸው ጀመር። ብዙ ጥረት ቢያደርጉም መሬት ላይ እያነሳ ያፈርጣቸው ገባ። በፈረሰኛ ቋንቋ ማንም ሱዳናዊ እኔ ጀርባ ላይ የሱዳንን ባንዲራ ይዞ ሊጋልብ አይችልም አለ። በቀስታ ጌታው ጋር ተጠጋ። ጌታውም በፍጥነት ዞብል ላይ ዘሎ ወጣ። ይህን ጊዜ በሚያስደንቅ ፊልም የመሰለ ትዕይንት ዞብል መሬት ላይ ወድቃ የነበረችውን የኢትዮጵያ ባንዲራ በጥርሱ ነክሶ በመያዝ ሳይታሰብ ጌታውን እንደያዘ በመፈርጠጥ አመለጣቸው። ገሰገሰ፣ ፈረጠጠ፣ ሸመጠጠ፣ በረረ፣ ከነፈ፣ ጋለበ፣ ተምዘገዘገ። የሱዳን ወታደሮች በፈረሶቻቸው ላይ ሆነው ሊደርሱበት ከፍተኛ ጥረት ቢያደርጉም የኢትዮጵያ ፈረስ የሆነው ዞብል በኢትዮጵያዊነት ስሜት፣ በኢትዮጵያዊነት አልበገርም ባይነት ወኔ የሀገሩን የኢትዮጵያን ባንዲራ በመያዝና ጌታውን በመሸከም እየገሰገሰ ከ3 ቀናት እጅግ አድካሚ ጉዞ በኋላ አገሩ ኢትዮጵያ መሬት ላይ ከተነሱበት ቦታ ላይ ባንዲራዋንና ጌታዋን አድርሶ በከፍተኛ ድካምና ምግብ ማጣት የተነሳ ወዲያውኑ ሞተ። አየ ፈረስ አንድ ጊዜ የሄዱበትን መንገድ በምንም ተአምር አይረሳም። ይህ ለፈረሶች ዋቃ የሰጣቸው ትልቁ ጸጋቸው ነው። ዞብል ፈረስ ግን ከፈረስም በላይ የሆነ ታሪክ የጻፈ ፈረስ ነበር። እኛ ኢትዮጵያውያን ቀሽሞች ነን እንጂ ይህ ታሪክ በፈረንጆቹ የተከናወነ ቢሆን ኖሮ እንዴት የመሰለ ፊልም፣ እንዴት የመሰለ ሐውልት ይሰሩለትና ይህን አስገራሚ ታሪክ ከትውልድ ትውልድ ያስተላልፉት ነበር። እኛ ሀገር ሐውልት የሚቀረጸው ነገ ትውልድን ከትውልድ የሚያባላ ስለ ዘረኝነት፣ ስለ ቂመኝነት፣ ስለ ጥላቻ የሚሰብክ ነው። ለማንኛውም ወደ ተነሳውበት ፈረስ ታሪክ ልመለስና በኢትዮጵያ ታሪክ ምንም እንኳ ሕጉ አሁን ተቀባይነት ባይኖረውም በአዋጅ መልክ ነጋሪት በማስጎሰም ኢትዮጵያውያን ሴቶች በምንም አይነት ፈረስና በቅሎ ላይ ወጥተው እንዳይጋልቡ፣ ሴት ልጅ እግሯን አንፈራጣ ፈረስ ላይ መቀመጥ አይገባትም የሚል አዋጅ ያወጁት የኢትዮጵያ ነገስታት ቀዳማዊ አጼ ኢያሱና አጼ ዘድንግል ነበሩ። ለማንኛውም የአጼ ቴዎድሮስ ፈረስ ስሙ ማን ነበር አለኝ። አባ ታጠቅ፣ የአጼ ዮሐንስ፣ አባ በዝብዝ፣ የአጼ ሚኒሊክ፣ አባ ጠፋብኝ፣ የአጼ ሚኒሊክ አባ ዳኘው፣ የደጃች ባልቻ ሳፎ አባ ነፍሶ፣ የንጉሥ ተክለ ሃይማኖት አባ ጠና፣ የአጼ ኃይለ ሥላሴ አባ ጠቅል። የመለስ ዜናዊ ፈረስስ አለኝ። ደግሞ መለስ ዜናዊ ፈረስ ቀርቶ መኪና እንኳን መንዳት አይችልም አይደለም እንዴ? አይ አንተ አለኝና የሆነ ነገር ሹክ ቱስ አለኝ። በጣም ሳኩኝ። ያለኝም ብነግራችሁ ደስ ይለኝ ነበር። ቢሆንም የሚቀየሙ ሰዎች አሉና ይቅር። ራሞስ የማያውቀው ታሪክ የለም፣ የማያውቀው የመረጃ አይነት የለም። በተለይ ስለ ኢትዮጵያ ታሪክ የማያውቀው ታሪክ የለም። በኢትዮጵያ ታሪክ ላይ የተጻፉ ከ12 በላይ መጽሐፍትን አንብቧል። ታዲያ ሁሌ ስለ ኢትዮጵያ ታሪክ ሊነግረኝ ሲፈልግ በጥያቄ ነው የሚጀምረው። ስማ ኬኛ እለዋለሁ። የኢትዮጵያን ታሪክ ሁልጊዜ ሳነብ በጣም የሚገርመኝ የጦርነትና የመገዳደል ታሪክ ይበዛበታል። ለመሆኑ በኢትዮጵያ ታሪክ ውስጥ የትኛው ንጉሥ ነበር እጅግ በርካታ ከሆኑ ሴቶች ጋር ወሲብ ካደረገ በኋላ ከኔ ጋር የተኛች ሴት ከሌላ ወንድ ጋር በጭራሽ መተኛት የለባትም በሚል በድብቅ ሴቶቹን ሁሉ ክብር ሳይሰጣቸው ይገድል የነበረው መሪ ማን ነበር? ምርጫ ልስጥ? ደስ ይለኛል። ሀ ይኩኖ አምላክ፣ ለ ፋሲል፣ ሐመሯ ዘርዓ ያዕቆብ፣ መ ኢያሱ። በግምት ልመልስ? ቀሽም ታሪክ በግምት አይመለስም። ታሪክ በግምት አይጻፍም። ታሪክ አንድን ወገን ለማስደሰት አይጻፍም። ታሪክ ውስጥ ውሸት አይዶለትም። ለዚህ ነው በታሪክ ውስጥ ቢሆን የሚል ቃል የለም የሚባለው። በዚያ ላይ አንተ ደራሲ ልትሆን ነው። ከማንም ይበልጥ ስለ ኢትዮጵያ ታሪክ ማወቅ ሆነ ማንበብ አለብህ። ምክንያቱም አንዱ ገጸ ባህሪ ስለ ታሪክ የሚያወራ ይሆናል። ስለዚህ አሪፍ ደራሲ ነው የሚባለው ደግሞ ስለሚያውቀው ነገር ብቻ የሚጽፍ ነው። ስለምታውቀው ነገር ደግሞ ለመጻፍ በቂ መረጃ ያስፈልጋል። እሺ ተጨማሪ ጥያቄ ልጠይቅህ። በኢትዮጵያ ታሪክ የትኛዋ የኢትዮጵያ መሪ ሚስት ነበረች ስልጣን ከቤተሰብ እንዳይወጣ ሲባል በኢትዮጵያ ባህል በማይታሰብ መልኩ ከገዛ ወንድሟ ጋር በመዳራት ልጅ ወለደችው? ሀ ጣይቱ፣ ለ ምንትዋብ፣ ሐመሯ መነን፣ መ ዘውዲቱ። መልሱን ስለማላውቀው ዝም አልኩት።
ራሞስ በኢትዮጵያ ታሪክ ውስጥ ስለተከናወኑት አስቀያሚ፣ አስገራሚ፣ ዘግናኝ፣ ለመስማት የሚጎረብጡ ታሪኮችን ሁሉ ነግሮኛል። እንዳነብም ጉጉት እየፈጠረ በመተው አነቃቅቶኛል። አንድ ቀን ያው መገዳደልና ደባ የበዛበትን የኢትዮጵያ ታሪክ አንስተን ስናወራ ጥያቄ አነሳውለት። ዛሬን ከተመሳሳይ ጥፋት መታቀብ ካልቻለንና ባለፈ ታሪክ የምንባላበትና ቂም መንዘሪያ የምናደርገው ከሆነ የታሪክ ጥቅሙ ምንድን ነው? አየህ፣ በምድር ላይ ምንጊዜም አእምሮ ጤነኛና አእምሮ ህመምተኛ ሰዎች አሉ። በምድር ላይ ፕሮታጎኒስትና አንታጎኒስት እይታ ያላቸው ሰዎች አሉ። በምድር ላይ ዓለምን ለመለወጥ የሚጥሩና ቁጭ ብለው ነገርና ጥላቻን እየሰበጉ የሚቆሰቁሱ ሰዎች አሉ። ስለዚህ አእምሮ ጠማማ ከሆነ ትላንትን ዛሬ ላይ ታመጣለህ። በኢትዮጵያ ታሪክ ውስጥ በ15ኛው ክፍለ ዘመን፣ በ17ኛው፣ በ18ኛው፣ በ19ኛው፣ በ20ኛው ላይ ሆኖ አሁን በ21ኛው ክፍለ ዘመን ላምጥ እዚህ ዘመን ላይ መዳኘት በጭራሽ አትችልም። ኢትዮጵያ ውስጥ ያለው የተሳሳተ እይታ ይህ ነው። እኔ በኢትዮጵያ ታሪክ ደስ የሚለኝ ኢትዮጵያ ከውጭ ጠላቶቿ ጋር ያደረገችውን ብቻ ነው። ከዚያ በተረፈ የእርስ በርሱ ምን ያስደስታል? አንዱ ኢትዮጵያዊ ሌላውን ኢትዮጵያዊ መግደል ምን ያረካል? ኢትዮጵያዊ የኢትዮጵያን ደም አፍሶ መሸለል፣ ራሱን ጀግና ብሎ መጥራት፣ ያዙኝ ልቀቁኝ ማለት፣ የጀግና ዘር ነኝ ማለት ለእኔ እርካታ የለውም። ይህም አልበቃ ብሎ ትላንት እንዲህ ተደርገን ነበር፣ ትላንት ተረግጠን ነበር፣ ትላንት ተጨፍልቀን ነበር። ስለዚህ ዛሬ እኛ ባለ ጊዜዎች ስለሆነን ጊዜያችንንና ስልጣናችንን ተጠቅመን የትላንቱን ብድር መመለስ አለብን ማለት እንዳልኩ የቀውስ አእምሮ ውጤት ነው። ምክንያቱም ጥላቻን የሚዘራ ትላንትን በይቅርታ የማያልፍ ቂም እየቆጠረ የሚመነዝር ከፍቅር ይልቅ ጸብን የሚበትን ከሰብአዊነት ይልቅ ራሱን የተለየ ፍጡር አድርጎ የሚመለከት የቀውስ አእምሮ ብቻ ነው። የቀውስ አእምሮ ብቻ ነው ታሪክን ከመማሪያነት ይልቅ ለበቀልና ለጥላቻ የሚነሳበት። ይህን ጉዳይ በተመለከተ ዝነኛው ግብፃዊ ፈላስፋ አኒስ መንሱር ትንሽ አእምሮ እንደ ማይክሮስኮፕና የማይረባን ነገር ያጎላል ይላል። ብዙ ነገር ነው ስለ ኢትዮጵያ ታሪክ ራሞስ የነገረኝ። ብቻ በዚህ ዕውቀቱ መንፈሳዊ ቅናት አለብኝ። እንዲሁ አንድ ጊዜ የተለመደውን ወክ እያደረግን ፒያሳ ደረስን። ግርግር የማይጠፋበት ፒያሳ ወርቅ ቤቶች ስንደርስ ወርቅ ትወዳለህ አልኩት፣ በርከት ያሉትን ወርቅ ቤቶች እያመለከትኩት። በነገራችን ላይ ፒያሳ የድሮ ስሟ አራዳ ነበር። ጣሊያን ስትወረን በተለይ ግንቦት 5 ቀን 1936 የኢጣሊያ ብረት ለበስ ክፍለ ጦር አዲስ አበባን ሲቆጣጠር አራዳ የሚለው ኢትዮጵያዊ ስም ተቀየረና ፒያሳ ተብላ ተጠራች። ሐዋሳ ከተማ ውስጥ ፒያሳ የሚባል ሰፈር አለ። ጎንደርም ፒያሳ የሚባል ሰፈር አለ። የአባ ጅፋር ሀገር ጅማ ፒያሳ የሚባል ሰፈር አለ። ሌሎች የኢትዮጵያ ከተሞችም ይህ የጣሊያን ቃል የሆነው ፒያሳ ወሮናል። የአዲስ አበባዋ ፒያሳ ግን ልዩ ቦታ አላት። አንደኛ በጣም ታሪካዊ ቦታ ናት። ሁለተኛ የአዲስ አበባ ከተማ እምብርት ነች። ለማንኛውም ወደ ተነሳንበት ወርቅ ስንመለስ በዓለማችን ላይ ከነዳጅም በላይ በዓለም ገበያ ትልቅ ቦታ ያለው ወርቅ ነው። የወርቅ ዋጋ ከጊዜ ወደ ጊዜ እየጨመረ በመምጣት ላይ ይገኛል። እንደምታስታውሰው በኬሚስትሪ ትምህርታችን ወርቅ ኤዩ በመባል አቶሚክ ነምበር 79 ላይ ይገኛል። በዓለማችን ላይ በአመት ውስጥ በአማካኝ 355,000 ኪሎ ግራም ወርቅ በማውጣትና በመገልገል ቀዳሚ የሆነችው የወርቅ ግንባር ቀደም ሀብታም ቻይና ነች። በመቀጠል 270,000 ኪሎ ግራም ወርቅ ፍጆታ ላይ የምታውለው የዓለማችን ሀገር አውስትራሊያ ነች። ከዚያ አሜሪካ፣ ራሻ፣ ደቡብ አፍሪካ፣ ፔሩ፣ ካናዳ፣ ጋና፣ ኢንዶኔዥያ እና 10ኛ ዩዝቤኪስታን እያለ ይቀጥላል። ለበርካታ የዓለም ሆነ የአፍሪካ ሀገራት ገንዘባቸውን የምታትምላቸው ተንኮለኛዋ እንግሊዝ ናት። ታዲያ ለምታትመው የወረቀት ገንዘብ ከየሀገሪቱ ዋጋ የምትቀበለው በወርቅ ነው። አየህ እንግሊዞች ምን ያክል ቆቅ እንደሆኑ። ወረቀት ሰጥተው ወርቅ ይቀበላሉ። ወርቅ ከጥንት ጀምሮ እስከ ዛሬ ገናንነቱ እንደቀጠለ ነው። የዓለማችን ጢዋራም ሀብታሞች የወርቅ አልጋ፣ የወርቅ አልባሳት፣ በተለይ የወርቅ ሰዓት ይጠቀማሉ። ወርቅን በማምለክ ዓለምን የሚመሩት ህንዳውያን ናቸው። አንዲት ቀሽት ህንዳዊ ቺክ ለመጥበስ የውሸት ወርቅ አንገትና እጅ ላይ ማድረግ ብቻ ይጠበቅባል። በዓለማችን ላይ ከሚመሩት ህዝብ የበለጠ ለወርቅ ከፍተኛ ፍቅር የነበራቸው ንጉሶች ነበሩ።
ለምሳሌ የህንዱ ታጅ መሃል አይነቱ ጥንታዊ ቤተ መንግስት 75% ውስጡ የተሰራው ከወርቅ ነው። ስለ ወርቅ ከተነሳ ጥንት አንድ የፐርሺያ ንጉስ ነበር። ይህ ንጉስ ለወርቅ ከፍተኛ ፍቅር ከፍቅርም አልፎ በወርቅ ማምለክ ደረጃ ደርሶ ነበር። እናም ስትጸልይ ጥንቃቄ አድርግ፣ ምናልባት ጸሎትን ዋቃ ሰምቶ ፈጣን ምላሽ ሊሰጥ ይችላልና የሚባለውን አባባል ዘንግቶትና ችላ ብሎት ጧትና ማታ ፈጣሪ ሆይ እባክህ የነካሁት ሁሉ ወርቅ ይሁንልኝ እያለ ለ35 ቀናት ጸሎት አደረገ። በ36ኛው ቀን ለዚያ ንጉስ ፈጣሪ እንደ ሙሴ አብርሃም መሰሉ የተመረጡ ብፁዓን ሰዎች ለንጉሱ ስሙን በመጥራት ጸሎትን ሰምቻለሁ፣ የነካው ሁሉ ወርቅ ይሁንልህ አለው። ንጉሱ በደስታ ጮቤ ረገጠ። ወዲያው እንጨት ሲነካ ወርቅ ሆነለት። ድንጋይ ሲነካ ወደ ወርቅ ተቀየረለት። ምግብ ሊበላ እጁን ሲዘረጋ ምግቡ ወርቅ ሆነለት። የሚወዳት ሚስቱ ስትመጣ ሲነካት ወርቅ ሆነችለት። እነሆ የሚነካው ነገር ሁሉ ወርቅ ይሆንበት ገባ። የዚያን ጊዜ ስቅስቅ ብሎ አለቀሰ። በረሃብ የተነሳ ከ3 ቀናት በኋላ ሞተ ይባላል። አየህ፣ የስግብግብነት መጨረሻ ራስን ማሳጣት ደረጃ ያደርሳል። ይህን በተመለከተ ማላውያን ለምታፈቅረው ነገር ምን ይሁን ምንም ለከትና ገደብ አበጅለት፣ ያለበለዚያ የምታፈቅረው ነገር እስረኛ ትሆናለህ የምትል ግሩም አባባል አለቻቸው። ራሙስ ስለ መጽሐፍት፣ ስለ ሕግ፣ ስለ ጋዜጣ፣ ስለ ዓለም ታሪክ ብቻ ስለ ማንኛውም ርዕስ ቢጠየቅ ያለ አንዳች ችግር የሚለውን አያጣም። የሃይስኩል ተማሪዎች እያልን የራሙስ ቅጽል ስም ራሙስ ሸሌ ነበር። ራሙስ ሸሌ የሚለውን ስያሜ ያገኘው ከበርካታ ሸሌዎች ጋር ሽርሙጥና ፈጽሞ ሳይሆን ይህን ስያሜ ያገኘው የአማርኛ አስተማሪያችን የነበረችው ቀጫጫ ነገረኛ ዮዲት መላኩ ስለ አረፍተ ነገር መዋቅርና ስለ አንቀጽ አጻጻፍ እያስተማረችን አበበ በሶ በላ የሚለውን የተለመደ አሰልቺ አረፍተ ነገር እስቲ ልጆች ይህን የተሰላቸ ክሊቼ የሆነ አባባል በዘመናዊ አረፍተ ነገር ተኩ አለችን። ወዲያው ተማሪዎች እጃቸውን እያነሱ አበበ ክትፎ በላ፣ አበበ ቺዝበርገር በላ፣ አበበ ጥብስ በላ ወዘተ እያሉ ሲናገሩ ከኔ ጎን የሚቀመጠው ራሙስ እጁን በማውጣት አንዳችም ሳይፈራ አበበ ሸሌ በዳ የሚል አረፍተ ነገር ተናገረ። አስተማሪዋ ባለጌ በማለት አንበረከከችው። ተማሪዎች ደግሞ ራሙስ ሸሌ የሚል ቅጽል ስም አወጡለት። ራሙስ ብልህና ቀለሜ ተማሪ መሆኑ የታወቀው ገና የ4ኛ ክፍል ተማሪ እያለን ነበር። ድምፁ እንደ ሴት ቀጭን የሆነው የሂሳብ አስተማሪያችን ልጆች አንድ ሰውዬ 10 ኪሎ ድንጋይ ተሸክሟል፣ አንዲት ሴትዮ ደግሞ 10 ኪሎ ጭድ ተሸክማለች። ከሁለቱ የበለጠ ከባድ ሸክም የተሸከመው ማን ነው? ሁላችንም እንዴ ሰውየው ነዋ፣ እርሱ እኮ የተሸከመው ድንጋይ ነው፣ የእርሷ ጭድ ስለሆነ ቀላል ነው እንላለን። ራሙስ እየሳቀ ቲቸር እኔ ይላል። የሂሳብ አስተማሪያችን እድሉን ለራሙስ ይሰጠዋል። ሁለቱም እኩል ናቸው። ሁለቱም እኮ የተሸከሙት ዕቃ አይነት ቢለያይም የሁለቱም 10 ኪሎ የሚመዝን ነው በማለት ይመልሳል። አጨብጭቡለት ይባላል። ተንኮለኛውና እንድናስተውል የሚፈልገው የሂሳብ አስተማሪያችን በሌላ ጊዜ አዘናግቶ ልጆች ከ3 ድንች ላይ 3 ካሮት ስንቀንስ ስንት ይቀራል ይለናል። እኛ በፍጥነት 0 ነዋ እንላለን። ራሙስ እየሳቀ እጁን ያወጣና ከድንች ላይ ካሮት እንዴት ይቀነሳል? ጥያቄው ተሳስቷል ይላል። በሂሳብ ትምህርት እኛን ግራ የሚያጋቡ ጥያቄዎች ለራሙስ ቀላልና ተራ ናቸው። በጣም ጥቂቶች እንጂ አብዛኛው የኢትዮጵያና የአሜሪካ ተማሪዎች በሂሳብ ትምህርት ደነዞችና ቶሎ አይገባቸውም የሚል ጥናት አንብቤ ይህ ጥናት በጭራሽ ራሙስን እንደማያካትት ተረድቻለሁ። ምክንያቱም ራሙስ ገና የ9ኛ ክፍል ተማሪ እያለ የ11ኛ እና የ12ኛ ክፍል የሂሳብ ጥያቄዎችን በቀላሉ ይበትናቸው ነበር። ለምሳሌ አንድ ጊዜ በእረፍት ሰዓት 2 የ12ኛ ክፍል ተማሪዎች በሚከተለው ጥያቄ እየተከራከሩ ነበር። አንደኛው የኛ ሰፈር የጃም ሜዳ ልጅ ነበርና አጠገባቸው እኔና ራሙስ ቆመን ማዳመጥ ጀመረ። ጥያቄው what is the area of the region between the graphs of y is equal to minus x square plus 2 and y is equal to absolute value of x where minus 1 less than or equal to x less than or equal to 2 a 11/6 b 25/6 c 7/3 d
11/3 ብታምኑም ባታምኑም ይህን ጥያቄ ሁለቱ የ12ኛ ክፍል ተማሪዎች እየተከራከሩ ራሞስ በቃሉ አስልቶ ጨርሶት ድንገት በክርክራቸው መካከል ትክክለኛው መልስ ቢ ነው ሲላቸው ሁለቱም ደነገጡ። በግራ የተቀመጠው በግርምት እንዴት አወቅ አለው። አሰላሁት በቃል። ወዲያው ምንም ሳይናገር እጃቸው ላይ የነበረውን እስክሪብቶ ተቀበለና 2 ደቂቃ በማይሞላ ጊዜ ውስጥ ሰርቶ አሳያቸው። ሁለቱ የ12ኛ ክፍል ተማሪዎች ይህ የ9ኛ ክፍል ተማሪ ነው? እንዴት የ9ኛ ክፍል ተማሪ ሆኖ የ12ኛ ክፍልን ጥያቄ ሊሰራ ይችላል? እድሜ በቂቱ ይሆን እንዴ? በሚል ግርምት ተመለከቱት። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ሆነን አንድ ቅዳሜ ዕለት አንበሳ ግቢ የዱር እንስሳትን ለማየት ገብተን እጅግ በርካታ ቻይናውያንን አየን። አንተ እነዚህ አይነት ጠባብ ሰዎች እኮ ኢትዮጵያን እየወረሯት ነው አልኩት። በአሁኑ ጊዜ በቅርቡ በደረሰኝ መረጃ በትንሹ ኢትዮጵያ ውስጥ እስከ 75,000 የሚጠጉ ቻይናውያን አሉ። በአፍሪካ ውስጥ ብዛት ያላቸው ቻይናውያን ያሉት ኢትዮጵያ ውስጥ ነው። የሚገርም በዓለማችን ካሉት ሀገራት ከእንግሊዝ ቀጥሎ ቆቅ እንደ ቻይና የለም። ምንም እንኳ ቁጥራቸው የተወሰነ ምሁራንና ሊቃውንቶች ከመካከላቸው መኖራቸው የማይካድ ቢሆንም ኢትዮጵያ ውስጥ ከምታያቸው ብዛት ያላቸው ቻይናውያን አብዛኞቹ ሌቦችና ወንጀለኞች ናቸው። ቻይና ኮንፊሽየስ 622 የሚባል እጅግ ግዙፍ የተሰወረ ቦታ ያሰራችው ሚስጥራዊ እስር ቤት አላት። እዚያ እስር ቤት ውስጥ የስርቆት፣ የድብደባ፣ የማጭበርበር፣ የሰው መግደል ወንጀሎች ሲሰሩ ወደ ዘብጥያው ይገቡና ባላቸው ችሎታ ላይ ተመስርቶ ለ6 ወራት የተለያየ የሥነ ምግባርና የሙያ ትምህርት ታራሚዎች እንዲማሩ ይደረጋል። ከዛ እንደ ኢትዮጵያ ባሉ ምስኪን ታዳጊ የአፍሪካ ሀገራት ባለሙያ የሚል ታርጋ ይለጠፍባቸውና ይሰማራሉ። ከዚያ እዚህ ቀብረር እያሉ ጣራቸውን እያሩብን ፈሳቸውን እየፈሱብን ይኖራሉ። የሚገርም ከ1.6 ቢሊዮን በላይ ህዝብ ያላት ቻይና አስበው 54ቱ የአፍሪካ ሀገራት አንድ ላይ የህዝብ ብዛታቸው 915 ሚሊዮን ብቻ ነው። ኮሚኒስት ቻይና ትንሽ እስር ቤቶች ብቻ አላት። በተለይ በቻይና ምድር በየዓመቱ ለእስረኞች ቀለብ ከማውጣት ይልቅ 6 ወራት ተምረው ወደ ተለያዩ የአፍሪካ ሀገራት ተልከው ቢሰሩ ይሻላል። ቢታሰሩ አገሪቱን በወጪ ያከስራሉ። እኛው ራሳችን ለአፍሪካ ሀገራት ብር እያበደርን የራሳችንን ሰራተኞች አብረን እየላክን በአንድ ድንጋይ 2 ወፍ የሚባለውን የብላ አነጋገር ተግባራዊ እናደርጋለን የሚል ዓላማ ይዞ የተነሳ ተቋም ነው። አየህ እንዴት ያሉ ብልጦች እንደሆኑ። ታዲያ ኢትዮጵያ ውስጥ ከቻይናውያን ሰራተኞች ጋር ምስኪን ሰራተኛ መስለው ተቀላቅለው የገቡ እጅግ በርካታ የስለላ ባለሙያዎች እንዳሉም እንዳዘነጋ። ለምን? ለመቦጥቦጥ ነዋ። አየህ ኢትዮጵያ ውስጥ ገና በአገልግሎት ላይ ያልዋለ ወርቅ አለ፣ ነዳጅ አለ፣ በተለይ የተለያዩ አስፈላጊ ማዕድናት አሉ፣ የተለያዩ የከበሩ ድንጋዮች አሉ። እነዚያ ላይ በድብቅ ጥናት ያደርጉና እዚህ መሬት ላይ አበባ እንትከልበት፣ መኖሪያ ቤት እንስራበት፣ ፋብሪካ እንክፈትበት ይሉና የኢትዮጵያ መንግስትን አቃቂለው የኢትዮጵያን ንብረት ከሞኝ ደጃፍ ሞፈር ይቆረጣል እንደሚባለው ይቦጠቡጡናል ማለት ነው። ሰዎች እንዳይመስሉ ተንከሲስ መሰሪ የሆኑ ፍጥሮች ናቸው። በተለይ ለጥቁር ያላቸው አመለካከት እንዳይናቸው ጠባብ ነው። ለማንኛውም ኢትዮጵያን እንዲቦጠቡጣት መንግስታችንም በሩን ብርግድ አድርጎ ከፍቶላቸዋል። እነሱም አሻሮ ይዘ ወደ ቆሎ ተጠጋ የሚለውን መርህ እየተገበሩ ናቸው። የሚያሳዝነው በየክፍለ ሀገሩ መንገድ የሚሰሩት ቻይናውያን ለጋ የሆኑ ትናንሽ ኢትዮጵያውያን ህፃናትን ጭምር ድንግል አልባ እያደረጓቸው ነው። ደፍረዋል፣ ግን የውጭ ዜጋ ናቸው፣ ሀገራችንን ለማልማት የመጡ ናቸው በማለት በወንጀል እየሰሩ እንኳ መንግስት በዝምታ ይመለከታቸዋል። በጣም የሚያበሳጨኝ የኢትዮጵያ መንግስት ለራሱ ዜጎች ሳይሆን ቅድሚያ የሚሰጠው ለውጭ ሀገራት ዜጎች መሆኑ ነው። ይህ በጣም የሚያሳዝን ነው። ለማንኛውም ስለ ቻይና ከተነሳ ስለ ቼንጂንግ የተባለ አንድ አስገራሚ ቻይናዊ ወጣት ያነበብኩትን ልንገርህ። ይህ የቻይና ወጣት የክርስቲያን እምነት አራማጅ ነበር እና በሀገሩ ቻይና አብዛኛው ሰው የሚከተለው የቡዲዝም እምነት ነው። ታዲያ በሁለተኛው የዓለም ጦርነት መጨረሻ ላይ የቡዲዝም እምነት በስፋት በተጥለቀለቀበት የቻይና ምድር ላይ አንድ አጠር ቀጠን ያለ ረጅም ሉጫ ፀጉር ያለው ቻይናዊ እንደ ሶቅራጥስ ህዝብ በብዛት ያለበት አደባባዮች ላይ እየቆመ ድምፁን ከፍ በማድረግ የሀገር ህዝቦች ቻይናውያን ሆይ እነሆ ንስሐ ግቡ፣ ከሃይማኖት ባርነት ነፃ እንውጣ፣ ሃይማኖት አያድንም፣ እምነት ግን ያድናል። አሁን እያመለካችሁት ያላችሁት ቡዲዝም ጣዖት ነው፣ ጣዖት አታምልኩ፣ አዳኝ የእግዚአብሔር ልጅ ክርስቶስ ብቻ ነው። እነሆ
ለመዳንም ሆነ ዘላለማዊ ሕይወት ለመኖርም ክርስቶስን መቀበልና ክርስቶስ በሕይወታችሁ ሊገባ የግድ ነው። መዳን በእግዚአብሔር ልጅ በክርስቶስ ብቻ ነው እያለ መናገርና መስበክ ቀጠለ። ድምፁ እጅግ የተለየና ለመስማት የሚያጓጓ ስለነበር ሰዎች ሳይወዱ በግድ በድምፁ ውበት እየተማረኩ ይሰሙት ገቡ። አንዳንዶቹም ስለ እግዚአብሔርም ሆነ ስለ ልጁ ክርስቶስ ይበልጥ እንዲነግራቸው ልባቸውን ክፍት ያደርጉለት ጀመር። ይህ ሰው 1 ዓመት ሳይሞላ ዝናው እየገነነ መጣ። ሁኔታው ያልጣማቸው የቡዲዝም እምነት ተከታዮች በምሽት አፍነው በመውሰድ ዳግም እንዳያወራ ምላሱን ቆረጡት። ለዓላማው ጽናት የነበረው ወጣቱ ቻይናዊ ሌላ መንገድ መምረጥ እንዳለበት በመወሰን በአፉ ሲናገር የነበረውን ወረቀት ላይ በመጻፍና በማሳተም አደባባይ ላይ ወጥቶ ወረቀቱን ይበትን ገባ። በዚህ ሁኔታ ይበልጥ የተናደዱት የቡዲዝም መሪዎች ምሽትን ጠብቀው ሁለቱን እጆቹን እንዳይጽፍ ቆረጡት። መናገር አይችልም፣ መጻፍም አይችልም፣ አበቃለት፣ አዲዮስ አሉ። ወጣቱ ቻይናዊ ግን በራሱ ከፍተኛ ጥረት በእግሩ መጻፍ ተለማምዶ አሁንም በእግሩ እየጻፈ በእግሩ አደባባይ ላይ ወረቀት ማደር ጀመረ። በመጨረሻ ግን በትልቅ መኪና ጨፈላለቁትና ሞተ። አየህ፣ አንተ ወደፊት እንደነገርከኝ ደራሲ መሆን ትፈልጋለህ። ደራሲ ለመሆን ምን ያህል ጥረት እንደምታደርግ አላውቅም። ህልምን ለማሳካት ምን ያህል ርቀት እንቅፋቶች ከፊት ለፊት ቢደቀኑ እንደምትገፋበት አላውቅም። ይህ ቻይናዊ ወጣት ቼንጂንግ ግን እስከ መጨረሻው ጥረት አድርጓል። ይህ ቻይናዊ ለእኔ ጥሩ ምሳሌ ነው፣ ያነቃቃኛል። ህልሜን ለማሳካት ከፍተኛ ጥረት ማድረግ እንዳለብኝ ይነግረኛል። ውስጤን በወኔና በሞራል ይሞላዋል። ትንሽ እንቅፋት ሲገጥም ወዲያው ተስፋ ቆርጠ ህልምን የምትሰርዘው ከሆነ መጀመሪያውኑ ህልም የውሸት ነበር ማለት ነው። መጀመሪያውኑ ውስጥን አላሳመንከውም ነበር ማለት ነው። የሰው ልጅ ደግሞ የአስተሳሰቡ እስረኛ ነው። ራሙስ ሸሌ ደስ የምትል ሳቅ አለችው፣ አጭር ሳቅ። በእኔ የህይወት ጉዞ እጅግ በርካታ ነገሮችን ያስተማረኝ ራሙስ ነው። የእኔ የእውቀት ሀሁ ራሙስ ነው። ስለ ሁሉ ነገር ያውቃል። እውቀት ብቻ አይደለም፣ የተግባርና ስራ አክባሪ ወጣት ነው። በእርግጥ ሰው ፍጹም አይደለምና ከራሙስ የማልወድለት ጸባይም አለው። አንዳንዴ ድብቅ ነው። ለምሳሌ ከሚከፍለው ገንዘብ በላይ በርካታ ብሮች ያጠፋል፣ ግን ከየት እንደሚያመጣ መናገር አይፈልግም። አንዳንዴ ከእኔ እየተደበቀ በከፍተኛ ብር ቁማር ይጫወታል። እነዚህ ድብቅ ማንነቶቹ እንዳሉ ሆኖ ስለ ወሲብ ብዙ መረጃዎች የነገረኝ፣ ስለ መውደድና ፍቅር ብዙ ነገር የነገረኝ፣ ስለ ሙዚቃ፣ ስለ ሃይማኖቶች ልዩነት የነገረኝ፣ ስለ ኪነ ጥበብና ስነ ጥበብ የነገረኝ፣ ብቻ በእውቀት የተሞላ ወጣት ነው። ስለ ድርሰትና ደራሲያን ብዙ ነገር የነገረኝ ራሙስ ነው። በተለይ መቼም የማረሳው የ10ኛ ክፍል ተማሪ እያለን ቤቱ ወስዶ ከዝነኛ ደራሲ አባቱ ጋር ያስተዋወቀኝን ልዩ ቀን ነው። ሽበት በሽበት የሆኑ ትልቅ ሰው ነበሩ። ሙሉ ስም ማን ነው አሉኝ። ኬኛ ዮሐንስ በረዳ። ደራሲ መሆን እንደምትፈልግ ልጄ ነግሮኝ ነበር። ክፍል ውስጥም በአማርኛ ክፍለ ጊዜ ግጥሞችና አጫጭር ልቦለዶች እንደምትሞነጫጭር ነግሮኛል። ትክክል ነው፣ ጥሩ ነው። የዛሬን አያድርገውና እኔም እንዳንተ ተማሪ ያለው ክፍል ውስጥ የተለያዩ ግጥሞች፣ አጫጭር ልቦለዶች፣ ወጎች፣ መነባነቦች እየጻፍኩ አቀርብ ነበር። መጻፍ ደስ ይለኝ ነበር። ከወረቀትና ብዕር ጋር ማውራት ደስ ይለኝ ነበር። ነጭ ወረቀትና እርሳስ ካገኘው ደስታዬን ተወው። ለመጀመሪያ ጊዜ የ7ኛ ክፍል ተማሪ እያለሁ አባቴ ደራሲ ለመሆን እፈልጋለሁ፣ ምን ማድረግ አለብኝ አልኩት። አባቴ ሳቀብኝን ሳቅ እስከ ዛሬ አስታውሰዋለሁ። ብዙ ከሳቀብኝ በኋላ ወይ አንተ ኢትዮጵያ ውስጥ ደራሲ ከምትሆን መንገድ ላይ ቁጭ ብለህ ብትለምን ይሻላል። ደራሲ ሆንክ ማለት እስከ መጨረሻው ከድህነት ጋር ተስማምተህ ለመኖር ቃል ኪዳን ፈጸምክ ማለት ነው። እኛ ቤት የሚመጣውን አየለን ታውቀዋለህ? አዎ አልኩት። ለምንድን ነው የሚመጣው? ራበኝ፣ ምግብ ስጡኝ ይላል። ምግብ ይበላል። አንተ ደግሞ ተጨማሪ ገንዘብ ትሰጠዋለህ። አየህ፣ እሱ 3 መጽሐፍ የጻፈ ትልቅ ደራሲ ነበር፣ ግን በደራሲነት ያተረፈው ድህነትን ብቻ ነው። የሺ ቡና ቤት ጋር የሚቀመጠውን እብድ ታውቀዋለህ? ያ ብቻውን እያወራ ጫት እየቃመ የሚሰቃየው ሰውዬ ነው። አዎ፣ እሱም ታዋቂ ደራሲ የነበረ ነው። አየህ ልጄ፣ የደራሲነት መጨረሻ ይህ ነው። አንተ መሆን ያለብህ ደራሲ ሳይሆን ዶክተር አሊያም ተመራማሪ ነው። እኔ ውድ ትምህርት ቤት የማስተምር
ተምረ ትልቅ ሰው እንድትሆን ነው እንጂ የማይረባ ደራሲ እንድትሆን አይደለም አለኝ። አባቴን ስለምፈራው አልተከራከርኩትም። ቀጥሎ ለአማርኛ አስተማሪ ደራሲ መሆን እንደምፈልግና ምን ማድረግ እንዳለብኝ ጠየቅኩት። አማርኛ አስተማሪ በትኩረት እያየኝ ኤልያስ አለኝ። አቤት መምህር፣ ኢትዮጵያ ውስጥ ደራሲ ሆነ ገንዘብ አገኛለሁ ብለህ የምታስብና በደራሲነት ሙያ ብቻ ለመኖር ካሰብክ በጣም አስቸጋሪና የማይቻል ነገር ነው። ለምን? የህዝቡ ንቃተ ህሊና ገና ነው። ኢትዮጵያ ብዙ አንባቢ የላትም። በጣም ትንሽ አንባቢ ነው ያሉን። እነሱም መጽሐፍ ከመግዛት ይልቅ ተውሰው የሚያነቡ ናቸው። በእርግጥ ደራሲ ለመሆን የፈለግከው ራስን ለማዝናናት ከሆነ ማድረግ ያለብን እነግርሃለሁ። አልገባኝም። ኢትዮጵያ ውስጥ በደራሲነት መኖር አይቻልም። ይህ ሀቅ ነው። ስለዚህ ደራሲነትን የትርፍ ጊዜ ስራ ለማድረግ የምትፈልግ ከሆነ እኔ በቂ መረጃ እሰጥሃለሁ። ደስ ይለኛል። ከአማርኛ አስተማሪ ጋር ምርጥ ጓደኛ ሆንኩ። ብዙ ነገር ነገረኝ። ከብዙ ፈተና በኋላ የመጀመሪያ መጽሐፌን አሳተምኩ። በእርግጥ ኢትዮጵያ ውስጥ ደራሲ ለመሆን በጣም ብዙ ፈተና አለው። ብዙ እንቅፋቶች አሉት። በጣም ብዙ በፈተና ማለፍ ያለብን ነገሮች አሉ። ለማንኛውም አንተም ደራሲ ለመሆን የምትፈልግ ከሆነ ከጎን ነኝ። ሁሉም ሰው ይሮጣል። ሁሉም ሰው ሯጭ መሆን ግን አይችልም። ሁሉም ሰው መጻፍ ይችላል። ሁሉም ሰው ግን ደራሲ መሆን አይችልም። ሯጭ ለመሆን ትልቅ ሳምባ እንደሚያስፈልግ ሁሉ ደራሲ ለመሆንም ልዩ ተሰጥኦ ያስፈልጋል። ውስጥ ተሰጥኦ ካለ ያን የምታዳብርበትን ስልት እኔ እነግርሃለሁ። ስለዚህ ፈተና ትፈተናለህ። ያ ፈተና ውስጥ የደራሲነት መንፈስ እንዳለብና እንደሌለብህ የምለይበት ይሆናል። ውስጥ የደራሲነት ተሰጥኦ ካለ ደራሲ ለመሆን የሚያበቁ ወይም አንድ ደራሲ ለመሆን የሚፈልግ ሰው ማወቅ ያለበት 9 ወሳኝ ነገሮች አሉ። እነዚያን ነገሮች በአንድ ዓመት ውስጥ ቀስ በቀስ አስተምርሃለሁ አሉኝ። ፈተናውን በሚገባ አለፍኩኝ። ውስጤ የድርሰት ተሰጥኦና የመጽሐፍ መክሊት እንዳለኝ አወቅኩኝ። የራሙስ አባት ጋሽ ኤልያስ በቃላቸው መሰረት ለአንድ ዓመት ሳይሰለቹ አንድ ደራሲ መሆን የሚፈልግ ሰው ማወቅ ስላለበት 9 ነገሮች በእርጋታ አስተማሩ። አንደኛ፣ በጣም ብዙ ማንበብና የማንበብ ዘዴ። ሁለተኛ፣ ስለምትጽፈው ነገር ብዙ መረጃ ማሰባሰብ። ሶስተኛ፣ አስተዋይነት ወይም ሶስተኛ አይን። አራተኛ፣ ስለ ምናባዊነት። አምስተኛ፣ ስለ አቃቂር ፈላጊነት። ስድስተኛ፣ የዕፀ መዋቅር አሳሳልን ማወቅ። ሰባተኛ፣ የድርሰት አላባውያንን መለየት። ስምንተኛ፣ የሥርዓተ ነጥቦችና አረፍተ ነገሮችን አጠቃቀም ማወቅ። ዘጠነኛ፣ የህይወት ልምድ። ስለ እነዚህ 9 ነገሮች አሁን በዝርዝር ለማስረዳት ሆነ በዝርዝር ለመጻፍ ብሞክር 800 ገጽ ያለው መጽሐፍ ያጽፈኛል። ይህን ሁሉ በገንዘብ የማይተመን ዕውቀት በነፃ የሰጡኝ የራሞስ አባት ናቸው። ብቻ ራሞስ ለእኔ ብዙ ዕውቀት የሰጠኝ ወጣት ነበር። የእኔ ጭንቅላት በዕውቀት እንዲቦረቅ ካደረጉት ሰዎች መካከል አንደኛው ራሞስ ነበር። ራሞስ ለእኔ አንድ ራሱን የቻለ ቤተ መጽሐፍ ነበር። ዓለም መድረክ ስትሆን ሰዎቹ ደግሞ ተዋናያን ናቸው፣ እግዚአብሔር ደግሞ ዳይሬክተር ነው የሚለውን የሼክስፒርን አባባል መናገር የሚያዘወትረው ራሞስ ለእኔ በሚገባ አንብቤ ያልጨረስኩት ትልቅ መጽሐፍ ነበር። በኢትዮጵያ የምርጫ ታሪክ መቼም ሊረሳ የማይችለው ምርጫ 1997 የካርድ አውጡ ቅስቀሳ ሲጀመር ኢትዮጵያ በምርጫ ቀውጢ ስትሆን ራሙስ ቀበሌን ሂድና ካርድን ውሰድ እንጂ አልኩት። መጀመሪያ ደስ የምትለውን ሳቁን ለገሰኝና አይ አንተ የኢትዮጵያ ፖለቲካ ገና አልገባም። ኤኒዌይ የአንተን የመምረጥ መብት ላለመጋፈፍ አብረን ቀበሌ መሄድ እንችላለን። አንተ አውጣ፣ እኔ ካርድ ይለፈኝ። ምን ነው የቅንጅት ደጋፊ ነኝ ስትል አልነበረም እንዴ? ብያለሁ። እመነኝ፣ ቅንጅት በከፍተኛ ድምጽ ያሸንፋል። ቢሆንም ኢህአዴግ በዋዛ የስልጣን ወንበሩን ይለቅለታል ብለህ እንደ ጅል አታስብ። የኢህአዴግ መርህ እንዳያማ ጥራው፣ እንዳይበላ ግፋው የሚል ነው። በዚያ ላይ 40 ዓመት በስልጣን ላይ ቆያለሁ ብሎ ገና ጫካ ያለ ወስኖ የመጣ አምባገነን ፓርቲ ነው። ኢህአዴግ የስልጣን ወንበር ላይ የተቀመጠው በምርጫ ካርድ እኮ አይደለም፣ በጠመንጃ ነው። በጠመንጃ ስልጣን ላይ የተቀመጠ መንግስት በምርጫ ካርድ ይወድቅ ይሆን? አብረን የምናየው ሀቅ ይሆናል። ይልቅ ከምርጫ ካርድ ጋር በተያያዘ 1976 ዓመተ ምህረት ላይ ስለተከሰተው ዘፋርመር ኬር ታሪክ ሰምታል? አልሰማውም።
ባጭሩ 1976 በአሜሪካ በተደረገ የካሊፎርኒያ ግዛት ፕሬዝዳንትን ለመምረጥ በተደረገ ምርጫ ላይ ለመምረጥ 14200 መራጮች ተመዝግበው በሚገርም ሁኔታ ሁለቱ ተወዳዳሪዎች እኩል 7198 እና 7198 አመጡ። እኩል ወጡ። ወዲያው ከተመዘገቡት 14200 መራጮች ምንም እንኳ ውጤቱ ቢታወቅም ቆጠራ ቢደረግም ሁለቱ የቀሩ መራጮች በከፍተኛ ስሳ ተፈልገው እንዲመርጡና ከሁለቱ ተወዳዳሪዎች አንደኛውን አሸናፊ ለመለየት ተፈለጉ። አንደኛው አሮጊት ከምርጫው በፊት በድንገተኛ አደጋ ሞታለች። ሌላኛው ታታሪው ገበሬ ኬር ነበር። ኬር የምርጫ ካርድ ቢወስድም በስራ ተወጥሮ ስለነበር ስለ ምርጫው ቀን ረስቶት ነበር። በመጨረሻ ግን የእርሱ አንዲት የምርጫ ካርድ እጅግ ወሳኝ እንደሆነችና ከሁለቱ ተወዳዳሪዎች አንደኛውን መምረጥ እንዳለበት ተነገረው። ማንም ጣልቃ ሳይገባበትና ወከባ ሳይፈጠርበት በራሱ ውሳኔ ድምጹን በነፃነት ለዲሞክራት ተወዳዳሪ ሰጠ። የዲሞክራት ተወዳዳሪ በአንዲት ድምጽ ብቻ 51% ከ49% በላይ በማምጣት አለፈ። የምርጫ አስገራሚው ምርጫ ተብሎ ተመዘገበ። አየ አንዲት ድምጽ ምን ያህል ዋጋ እንዳላት። ይህን መሰል ምርጫ አፍሪካ ውስጥ ሆነ ኢትዮጵያ ውስጥ በእኔና አንተ ዘመን ይመጣል ብዬ አላስብም። የአፍሪካ ምርጫ ቱልቱላና ውሸት የበዛበት ሽጉጥ እየተደቀነብህ የምትመርጥበት አንዱ 100% አሸነፍኩ ብሎ የሚደነፋበት የህዝብ ገንዘብ በምርጫ ስም በዋዛ የሚበላበት ብቻ የይስሙላ ጉዳይ ነው ሲል ነበር የነገረኝ። ራሙስ ሱሪው ጨዋ ነው። ሃይስኩል ሆነ ዩኒቨርሲቲ ያለን ከሴቶች ጋር ሆነ ቺኮች ጋር ያለው ግንኙነት ቀዝቃዛ ነበር። ለሴቶች ብዙ ግድ የለውም። ምክንያቱም ባይነግረኝም ከሴቶች ጋር መሆን ብዙ ምቾት አይሰጠውም። በሴቶች የተጻፉ ማንኛውንም ነገሮች አያነብም። ለሴት መምህራኖች ራሱ ባይናገርም ንቀት ያሳያቸው ነበር። ልክ ለወንዶች የሚሰጠውን ክብር ለሴቶች አይሰጣቸውም ነበር። የዚህን ነገር ምክንያት ሳላውቅ ራሙስ በአንዲት ወጣት በመኪና ተገጭቶ መሞቱ ያሳዝነኛል። ሴትን ይጠላ ነበር። በሴት ህይወቱ ተቀጠፈች። የሚገርም አጋጣሚ እኮ ነው። ስለ ስኬት ለመጀመሪያ ጊዜ ነገረኝ ራሙስ ነበር። አንድ ጊዜ አዲስ አበባ ስታዲየም ይህን የሞተውን እያዩት እንቅልፍ የሚያስመጣውን በዘመናዊ ሳይሆን በባህላዊ መንገድ የሚንቀሳቀሰውን እግር ኳሳችንን ለማየት ገብተን ኳሱ እስኪጀምር ስለ ስኬት እያወራኝ ነበር። በእርግጥ ስኬት አንጻራዊ ነው። በአጠቃላይ ግን ስኬት ማለት እንደ ዚግዚግላር የተባለው ሰው አባባል አንድ ሰው ስኬታማ ነው የሚባለው ገንዘብ የሚገዛቸውን ነገሮችና ገንዘብ የማይገዛቸውን ነገሮች ለማግኘት መቻል ይላል። በገንዘብ የማትገዛቸውና በገንዘብ የማትተምናቸው ብዙ ነገሮች አሉ። እነ ክብር፣ ፍቅር፣ በሰዎች ልብ ውስጥ ልዩ ቦታ ማግኘት የመሰሉትን ማግኘት መቻል ራሱ ስኬታማነት ነው። የአንተ አእምሮ ውስጥ ያለውን ነገር መሬት ላይ መተግበር ራሱ ስኬታማነት ነው። ለምሳሌ ስለ ስቴፈን አኳሪ ልንገርህ። ስቴፈን አኳሪ የታንዛኒያ ተወላጅ ነበር። በሕይወት ዘመኑ አገሩ ታንዛኒያን በሩጫው ዓለም በዓለም መድረክ ለማስጠራት ከፍተኛ ህልም ነበረው። እናም ዘመኑ ደርሶ ከከፍተኛ ልምምድ በኋላ አገሩ ታንዛኒያን በታላቁ የሩጫ ንጉስ ማራቶን ላይ በመወከል እንደ አውሮፓውያን አቆጣጠር በ1968 ዓመተ ምህረት በሜክሲኮ ኦሎምፒክ ላይ ተሳታፊ ሆነ። ሩጫው እንደተጀመረ ስቴፈን እንደ አቦ ሸማኔ እየገሰገሰ 15 ኪሎ ሜትር ያህል ከመላው ዓለም የመጡትን ሯጮች ከኋላው እንደ ጭራ በማስከተል የሀገሩን ታንዛኒያ ባንዲራ በደረቱ ላይ በመለጠፍ መላው ዓለም ታንዛኒያ የሚል ጽሑፍ እንዲያነብ በማድረግ መራ። የኋላ ሌሎች ሀገሮች እየቀደሙት ሄዱ። በተለይ ኢትዮጵያዊው ማሞ ወልዴ በልዩ ብቃት በሚገርም አሯሯጥ እጅግ በርካታ የነበሩትን ሯጮች ከኋላው በማስከተል በወቅቱ የዓለም ፈጣን በሆነ የማራቶን ሰዓት አንደኛ በመውጣት የሀገሩን የኢትዮጵያን አረንጓዴ ቢጫና ቀይ ባንዲራ ከፍ በማድረግ አውለበለበ። የኢትዮጵያና የአፍሪካ ኩራት ሆነ። ታዲያ አለ በማራቶን የኦሎምፒክ ታሪክ በጣም ዘግይቶ በአጠቃላይ ከ4 ሰዓት ከ20 ደቂቃ በኋላ ታንዛኒያዊው ስቴፈን አኳሪ እንደ ኤሊ እየተጓዘ የመጨረሻው ተወዳዳሪ በመሆን ስታዲየም ውስጥ ገባ። በሁኔታው እጅግ በጣም የተገረሙ ጋዜጠኞች በማራቶን ታሪክ እንዳንተ 4 ሰዓት ከ20 ደቂቃ ዘግይቶ የገባ እስካሁን የለም፣ ውድድሩ ሲጀመር 15 ኪሎ ሜትር ያህል አንደኛ በመሆን እየመራክ ነበርክ፣ በምን ምክንያት ነው መጨረሻ የገባው ብለው ጠየቁት።
ስቴፈን አኳሪ በደማቅ ፈገግታ ተሞልቶ ፊቱ በሐሴት አሸብርቆ መናገር ቀጠለ። እርግጥ ነው ከ41 ሀገራት የተውጣጡ 74 ተወዳዳሪዎች የተሳተፉበትን የማራቶን ውድድር አሁን እንዳየሁት ኢትዮጵያዊው ማሞ ወልዴ 2 ሰዓት ከ20 ደቂቃ ከ26 ሴኮንድ በመግባት ባለወርቅ ሆኗል። እኔም በጣም ዘግይቼ ቢሆንም መጨረሻ ገብቻለሁ። ማሞ ወልዴ የሀገሩን የኢትዮጵያ ስም ወርቅ በመውሰድ እንዳስጠራው ሁሉ እኔም ለሀገሬ ታንዛኒያ የገባሁትን ቃል በመጠበቄ ቃሌን በማክበሬ ስኬታማ ሆኛለሁ። ለሀገሬ ሩጫው ሲጀመር 15 ኪሎ ሜትር በመምራት የካሜራ ትኩረት መያዝ፣ ከዚያ ሩጫው ሲያልቅ መጨረሻ መግባት። ይህን አቅጄ ነበር ከታንዛኒያ የመጣሁት። እናም እቅዴን ስላሳካው እኔም እንደ ማሞ ወልዴ ስኬታማ ነኝ ሲል ተናገረ። አየህ፣ ስኬት አንጻራዊ ናት። ስኬት የምትገመገመው ከእያንዳንዱ ሰው ስለ ስኬት ከሚሰጠው እይታ አንጻር ነው። በዓለም ላይ ያለው ነገር ሁሉ አንጻራዊ ነው። ስለዚህ ስኬትን መገምገም ያለብህ ስለ ስኬት ባስቀመጥካት ሚዛን መሆን አለበት። ለምሳሌ ወይዘሮ ሜሪ ማክስዌል በካንሰር ህመም ከመሞቷ በፊት ለልጇ የዓለም ቁጥር 1 ሀብታሙን ታዲያ ለድሃ የሚያዝን ልብ ይኑርህ እያለች ያሳደገችው አስተዋይ ቀጫጫ ልጇ ተማሪ ቤት ገባ፣ አደገ። የዓለም ቁጥር 1 ሀብታም በመሆን በዓለማችን ላይ ካሉት ከፍተኛ ተጽዕኖ ፈጣሪ ሰዎች አንደኛው ለመሆን በቃ። የቢል ጌት የብር መጠን 55 ቢሊዮን ዶላር ሲደርስ ጋዜጠኞች እያሽቃበጡለትና እንደ ውሻ ጭራቸውን እየቆሉለት ጠየቁት፣ አንተ የዓለማችን ቁጥር 1 ሀብታም ሰው በመሆን ምን ይሰማሃል? መቼም እንዳንተ በዓለም ላይ ስኬታማ ሰው አለ ለማለት አስቸጋሪ ነው አሉት። የቢል ጌትስ መልስ አጭር ነበር። የዓለም ቁጥር 1 ሀብታም ሆነ ስኬታማ ግለሰብ ለምንዱባንና አቅም ለሌላቸው የሚያዝን ልብ ያለው ነው። በዚያ ላይ በርካታ ገንዘቦች ባንክ ቤት ውስጥ አስቀምጠህ ሀብታም ነኝ ማለት ምጸት ነው። ከዚህ በተጨማሪ ሀብታምነት መለካት ያለበት በገንዘብ ሳይሆን በምትሰራው መልካም ነገር ቢሆን ዓለማችን የተሻለች ትሆን ነበር ሲል በዓለም ላይ በተለይ ለአፍሪካ በየዓመቱ በአንተ ስም ለተቋቋመው የእርዳታ ድርጅት ከ1 ቢሊዮን ዶላር በላይ ወጪ ታደርጋለህ። በተለይ ለካንሰር ህሙማን ልዩ ትኩረት ትሰጣለህ። ለመልካምነት የእናትህ እጅ አለበት ሲባል ትክክል ነው። ከዚያ በላይ ግን በዓለማችን ላይ በሚሊዮን የሚቆጠሩ ሰዎች አሉ። አንተ ጠግበህ ስትቀመጥ ከዓለማችን ክፍል የሆነ ቦታ ፈልጎት ይሁን ሳይፈልገው የሆነ የተራበ ሰው እንዳለ መገንዘብ አለብህ። የራስን ኑሮ ብቻ የምትኖር ከሆነ ይህ ራስ ወዳድነት ነው። ካለ ነገር ላይ ለሰዎች እንደማካፈል ደስ የሚል ነገር እኮ የለም ሲል ነበር የመለሰላቸው። እንግዲህ ለዓለማችን ቁጥር 1 ሀብታም ቢል ጌት ስኬት ሰዎችን መርዳት ነው። ለዚህ ነው የወይዘሮ ሩቂያ ልጅ የሆነው ሼክ ሁሴን አሊ አላሙዲን ሁልጊዜ ለእርዳታ እጁን የሚዘረጋው። በእርግጥ ሼኩ የእርዳታ እጁን የሚዘረጋው ለችግረኞች ሳይሆን ለቀሽት ቺኮች፣ ለዘፋኞችና ላለው መጨመር ነው እንጂ ለምንዱባን የሚራራ ልብ የለውም እያሉ በርካቶች ያሙታል። ከመብት አንጻር በግድ እርዳታ አድርግ ብለህ ማስገደድ አትችልም። በብሩ የፈለገውን ማድረግ ይችላል። ኤኒዌይ ወደ ቅድሙ ነገር ስንመለስ ሁሉም ባይሆኑ አብዛኞቹ የዓለማችን ሀብታሞች የስበት ህግን ይከተላሉ። አውጣ ተጨማሪ ታስገባለህ የሚለውን። ራሙስ ሸሌን ይበልጥ ባስታወስኩት ቁጥር ብዙ ነገር አስታውሳለሁ። አንድ ሰው ለኛ ምን ያህል ጠቃሚ እንደነበር የምንገነዘበው ያን ሰው ስናጣው ነው የሚባለው አነጋገር ትልቅ እውነት ነው። ራሙስ ለእኔ የእውቀት አባቴ ነበር። ስለ ፍቅር የተለየ ግንዛቤ ያስጨበጠኝ ራሙስ ነበር። አንድ ጊዜ የ3ኛ ዓመት የዩኒቨርሲቲ ተማሪ እያለን ፍሬዌኒ ከምትባል ልጅ ጋር ፍቅር ያዘኝና ለአንድ ወር ገደማ ፍዳይን ለመብላት ችዬ ነበር። ልጅቷን እንዳፈቀርኳት ሳልፈራ ሹክቱስ ስላት እሺም እምቢም ሳትል ጢባሯን ነሰነሰች። እንኳን ልታናግረኝ ስታየኝ ሁሉ ብጥስጥስ ማለት ጀመረች። እኔን ስታይ ቂጧን እያማታች ማለፍ ጀመረች። እያየችኝ ባላየ ሙድ ቀርቅራይ ማለፍ ጀመረች። ይህን ጉዳይ ለራሙስ ሹክቱስ አልኩት። ፍሬዌኒን አፈቅርሻለሁ ስላልኳት አየ እንዴት እንደምትሆንብኝ አልኩት። መብቷ እኮ ነው አለኝ። እንዴት? ዓለም ላይ ያለው ፍቅር ሁሉ የውሸት ጥቅም ላይ ተመሰረተ እውነተኛውን የፍቅር ትርጉም የያዘ አይደለም። ይብራራ። ለምሳሌ አንተ የወደድካትን ልጅ ማግኘት፣ አብረሃት መኖር፣ መጋባት፣ በአጠቃላይ ትልቁ ምኞት ያፈቀርካት ልጅ የአንተ ንብረት እንድትሆን ነው። ይህ ደግሞ ፍቅር አይባልም፣ ራስ ወዳድነት ነው።
እውነተኛ ፍቅር ልብ ውስጥ ካለና ልጅቷን ከልብ የምትወዳት ከሆነ ተዋት። እኔ ከአንዲት ልጅ ድብን ያለ ፍቅር ቢይዘኝ ለልጅቷ ያለኝ ፍቅር እንዳይቀዘቅዝ ፍቅሬን አልነግራትም። ያፈቀርኳትን ልጅ የእኔ የግል ንብረቴ ለማድረግ ሆነ ለማግባት ጨርሶ አልፈልግም። እውነተኛ አፍቃሪ ከሆንክና እውነተኛው የፍቅር ትርጉም ከገባ ካፈቀርካት ልጅ ምንም አትፈልግም። ምንም መጠበቅ የለብህ። ያንተ ለማድረግ አንዳችም ጥረት ማድረግ የለብህ። በዓለም ላይ ያለው ግን ይህ እውነታ ሳይሆን ራስ ወዳድነት ነው። ሐሳቤ ገብቷል? ገብቶኛል፣ ግን ወደ ፍልስፍና የሚያደላ ሐሳብ ይመስለኛል። እውነቱን ለመናገር ፍልስፍና አይደለም፣ ሐቅ ነው። ችግሩ በምድር ላይ የፍቅርና የመውደድ ልዩነት አልገባንም። ፍቅር ምንም ነገር አይፈልግም። ያለ አንዳች ክፍያ በነፃ ያለ አንዳች ጥቅም የምትሰጠው ነገር ነው። መውደድ ግን መቀበልና መስጠት ነው። አሁን አንተ ፍሬዌኒን አላፈቀርካትም፣ ወዳታል። ከፍሬዌኒ የሆነ ነገር ተመችቶ ስባለች። በተቃራኒ ጾታዎች መካከል ደግሞ መሳሳብ ያለ ነው። በዚህ ጉዳይ ዙሪያ በቅርቡ የሆነ ጥናት ሳነብ በተቃራኒ ጾታ ለምን እንሳባለን ለሚለው ወሳኝ ጥያቄ ሳይንቲስቶች እንደሚያስረዱትና በከፍተኛ ምርምር ደረስንበት ያሉት ነገር የእያንዳንዱ የሰው ልጅ ላይ ወንድ ሆነ ሴቶች አፍንጫ ውስጥ የሚገኝ የጠረን ማሽተቻ ማዕከል ቬሮሞኖሳል የሚባል አለ። ይህ ለእኛ የሚስማማውን ተቃራኒ ጾታ ሲያገኝ ያሸታል። ለእኛ የሚስማማውን ሹክቱስ ይለናል። ይህ በሳይንሱ መጠሪያ ሂስቶኮምፓቲቢሊቲ ኮምፕሌክስ ይባላል። ይህ የፍቅር ማግኔት ሜጀር ሂስቶኮምፓቲቢሊቲ ከአፍንጫችን በሚደርሰው መረጃ መሰረት ለእኛ የሚሆነውን ተቃራኒ ጾታ ይነግረናል። ለዚህ ነው ለምሳሌ 1000 ሴቶች ቢደረደሩልህ አንዷን ብቻ አብልጠህ ትመርጣታለህ። ይህን ምርጫ እንድታከናውን የሚያደርግህ ይህ ሂስቶኮምፓቲቢሊቲ የተባለው የፍቅር ማግኔት ነው። የአንተ የሆነችውን አሊያም ለአንተ ልትሆን የምትችለውን ይመርጥልሃል። በዚህ የተነሳ ነው በተቃራኒ ጾታ የምትሳበው። ታዲያ ይህ መውደድ ነው እንጂ ፍቅር አይባልም። መውደድ ውስጥ አንድን ነገር የራስ ለማድረግ ከፍተኛ ጥረት ማድረግ አለ። መውደድ ውስጥ ከፍተኛ ራስ ወዳድነት አለ። በዓለም ላይ በጣም ምን እንደሚያስቀኝ ታውቃለህ? በጣም ስለምወዳት ገደልኳት። አፍቅሬ እምቢ ስላለችኝ ገደልኳት። ለፍቅሬ ምላሽ አልሰጥም ስላለችኝ አረድኳት። የምወዳት ሴት ከሌላ ሰው ጋር ስለባለገች ገደልኳት፣ ወዘተ የሚባሉ ሐሳቦች ናቸው። መውደድ እንዳልኩ ራስ ወዳድነት ስሜት ስላለበት ውስጡ ሞት አለ። ፍቅር ውስጥ ግን ሞት የሚባል ነገር የለም። ለማንኛውም ምርጫዋ ካልሆንክ እምቢ ማለት መብቷ የተጠበቀ ነው። ቢሆንም እንደነገርከኝ እምቢም እሺም አላለችም። አዎ፣ ታዲያ ቀሽሙ አንተ ነህ። እንዴት? ስለ ወሲብና ስለ ፍቅር በነፃነት ማውራት እንደ ኃጢአት የሚቆጠርባት ኢትዮጵያ ውስጥ እኮ ነው ያደግነው። የግልጸኝነት ባህላችን በጣም የሞተ ነው። በውስጣችን የሚሰማንን ነገር የመናገር ባህላችን በጣም ደካማ ነው። ከዓለም ላይ ካሉ ሴቶች ሁሉ እንደ ኢትዮጵያ ሴቶች ቅል ራስ የሉ፣ ቀሽሞች ናቸው። ዙሪያ ጥምጥም ይወዳሉ። ሌላውን ተወውና ፊደል ቆጥረዋል፣ ተምረዋል፣ በእውቀት ዘምነዋል፣ አንብበዋል፣ የተሻለ ጭንቅላት አላቸው የምትላቸው ኢትዮጵያውያን ሴቶች እንኳን እንድትለምናቸውና እንድትወተውታቸው ይፈልጋሉ። በውስጣቸው የሚሰማቸውን ስሜት በግልጽ መናገር አይፈልጉም። ይህች አሁን አንተ የተሳብክባት ቅል ራስም ይህን ነገር ፈልጋ ነው እሺም እምቢም ያላለችው። በሌላ በኩል እሺም እምቢም ለማለት የምችለው በአንተ ፍጥነትና አቀራረብ ነው እያለችም ነው። ስለዚህ በሩን ከፍታለች። አየህ፣ የሴቶች ልብ እንደ ጡታቸው የተንጠለጠለና በስሜት ተመስርተው ውሳኔ የሚያሳልፉ ስለሆነ እንደ ገገማ ወንድ ድርቅ ሳትል ቅረባት። ቀርባት ከተመቻቸና ጠረናችሁ ማች የሚያደርግ ከሆነ ትቀጥልበታለህ። በሌላ በኩል ጠረናችሁ ማች የማያደርግ ከሆነና አመለካከታችሁ ፍጹም የማይገናኝ ለየቅል ከሆነ ያንተንም የእርሷንም ጊዜ ሳታባክን እንደ ሰለጠነ ዘመናዊ አመለካከት እንዳለው ሰው በሰላም በጊዜ መለያየት ነው። ራሙስ እንዳለው ፍሬዌኒን ለአንድ ወር በአካል በስልክ በጓደኞቼ ንዝንዝ ሳደርጋት በእኔ ሐሳብ ሰጠመች። በአንድ ጊዜ ልቧ ተነፈሰች። ቢሆንም ከሁለት ወራት በኋላ ተለያየን። ያው ራሙስ እንዳለው ጠረናችን ማች አላደረገም። ከርቀት ወደድኳት፣ ስቀርባት ግን ባዶ ሆነችብኝ። ከርቀት እንደ እንቁ አድርጌ ሳያት ነበር። ስቀርባትና ስመዝናት ግን የነሐስ ያህል እንኳ አልሆንላለች። በቃ ቀላ ተገኘችብኝ። ለነገሩ ማኔቴ ቅል ፋሪስ ይባል የለ። በዚህ አጋጣሚ ለእናንተ ምክር ቢጤ ሹክቱስ የምላችሁ
በጣም የምትወዱት ሰው ስትቀርቡት ወይም ስትቀርቢው ባዶ ቅል እንዳይሆንባችሁ ለፍቅር አምላክ ጸሎት ቢጤ አስቀድማችሁ እንድታደርሱ ነው። ለማንኛውም ስለ ፍቅርና መውደድ ልዩነት የነገረኝ ምንም ይፈጠር ምን የእኔ ውድ ጓደኛ የነበረው ራሞስ ኤልያስ ነበር። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።